ሰላም ጤና ይስጥልኝ የፈጠነ ሚዲያ ቤተሰቦች የዕለቱን መረጃችን ይዘን መጥተናል። አብራችሁን ቆዩ። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም በዶክተር ደብረጽዮን ገብረሚካኤል የሚመራው የህወሓት ክንፍ የትግራይን ህዝብ ለኤርትራ መንግስት አሳልፎ እየሰጠ ነው ሲሉ በጽኑ ወነጀሉ። ለሻዕቢያ ከምገርድ ለብልጽግና አንገት መድፋት ይሻላል ማለታቸውም ተሰምቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በደብረ ማርቆስ ከተማ ተገኝተው የደብረ ማርቆስ አየር ማረፊያ መረቁ። በአካባቢው ካሉ ታጣቂዎችና ሽፍቶች ጋር ከመፋለም የሚልቅ ወደ ሰላማዊ ውይይት መምጣት እንደሚገባም ጥሪ አቅርበዋል። ዝርዝሩን እንደሚከተለው የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ከፍተኛ አመራር የነበሩትን ወይዘሮ ኬሪያ ኢብራሂምን ዋቢ በማድረግ የፋና ብሮድካስቲንግ ኮርፖሬሽን ባስተላለፈው ልዩ ቃለ መጠይቅ በትግራይ ክልል ባለው ወቅታዊ የፖለቲካ ሁኔታና በህወሓት የውስጥ ክፍፍል ዙሪያ ጠንከር ያሉ ትችቶች ተሰንዝረዋል። ወይዘሮ ኬሪያ በአሁኑ ወቅት የትግራይን ክልል በበላይነት እየመሩ ያሉትን የዶክተር ደብረጽዮን ገብረሚካኤልን ቡድን የትግራይን ህዝብ ለኤርትራ መንግስት አሳልፎ እየሰጠ ነው ሲሉ በግልጽ ወንጅለዋል። ወይዘሮ ኬሪያ ኢብራሂም ከፋና ቲቪ ጋር ባደረጉት ቆይታ የቀድሞ ድርጅታቸው ህወሓት በአሁኑ ወቅት የተከተለ ያለው አካሄድ የትግራይን ህዝብ ጥቅም የማይጠብቅና ክልሉን ለበለጠ አደጋ የሚያጋልጥ መሆኑን አስገንዝበዋል። በተለይም የዶክተር ደብረጽዮን ቡድን ትግራይን ለማጥፋት ከሚመኘው የኤርትራው ሻዕቢያ ጋር በመወገን ተላላኪ ሆኖ እየተገረደ ነው ሲሉ ገልጸዋል። አክለውም በህወሓት ውስጥ ባለው የሀሳብ ልዩነት ዙሪያ የዶክተር ደብረጽዮን ወገን ለብልጽግና ተንበርካኪ መሆን የለብንም የሚል መፈክር እንደሚያነግብ የጠቆሙት ወይዘሮ ኬሪያ ይህ አካሄድ ግን ክልሉን ወደ ባሰ ጥፋት የሚመራ መሆኑንም አስምረውበታል። ወቅታዊውን የፖለቲካ ምርጫ አስመልክቶ ሲናገሩም ለሻዕቢያ ከምገርድ እዚህ ለብልጽግና ብንበረከክ ወይም አንገት ብደፋ ነው የሚመርጠው በማለት የህወሓት አመራሮች ከኤርትራ መንግስት ጋር እያደረጉት ነው ያሉትን የጥቅም ትስስር በጽኑ ኮንነዋል። ወይዘሮ ኬሪያ ኢብራሂም በኢትዮጵያ ፖለቲካ ውስጥ ከፍተኛ ስልጣን ከነበራቸው ሴት አመራሮች አንዷ መሆናቸው ይታወሳል። የፌዴሬሽን ምክር ቤት አፈ ጉባኤ በነበሩበት ወቅት በሀገሪቱ ተከስቶ በነበረው የኮቪድ-19 ወረርሽኝ ምክንያት ምርጫ እንዲራዘም መወሰኑን በመቃወም ከስልጣናቸው መልቀቃቸውና ወደ መቀሌ ማቅናታቸው ይታወሳል። በወቅቱ የነበረው የህወሓት አቋም ጠንካራ ደጋፊ የነበሩ ቢሆኑም በትግራይ የነበረው የ2 ዓመት ደም አፋሳሽ ጦርነትና የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ በህወሓት የውስጥ መዋቅር ላይ ከፍተኛ የፖለቲካ መሰነጣጠቅ መፈጠሩ ይታወቃል። አሁን ላይ ህወሓት በዶክተር ደብረጽዮን ገብረሚካኤል በሚመራው የፓርቲው ክንፍና በአቶ ጌታቸው ረዳ በሚመራው የትግራይ ጊዜያዊ አስተዳደር ክንፍ መካከል ከፍተኛ የስልጣንና የሀሳብ ፍልሚያ ውስጥ ይገኛል። ወይዘሮ ኬሪያ በዚህ ቃለ መጠይቃቸው ላይ የሰነዘሩት ትችት በክልሉ ያለውን ይፋዊ የውስጥ ክፍፍልና የውጭ ኃይሎች በተለይም ኤርትራ በክልሉ ፖለቲካ ላይ ያላቸውን እጅ የሚያሳይ መሆኑን የፖለቲካ ታዛቢዎች ይናገራሉ። የቀድሞ አፈ ጉባኤ ወይዘሮ ኬሪያ ኢብራሂም የሰጡት ይህ ይፋዊ አስተያየት በትግራይ የፖለቲካ ልሂቃን ዘንድ ያለውን መከፋፈል ይበልጥ ያባባሰ ሲሆን በዶክተር ደብረጽዮን የሚመራው የህወሓት ክንፍ እስካሁን ድረስ በወይዘሮ ኬሪያ ክስ ላይ የሰጠው ይፋዊ ምላሽ የለም። ከተከታታይ የፖለቲካ ውጥረትና የውስጥ ክፍፍል ማግስት የሰላምን አማራጭ ወደ መፈለግ ያመራው የሀገሪቱ የፖለቲካ ትኩሳት አሁንም በክልሎቹ ያለውን የሰላምና የጸጥታ እውነታ ወደ መፈተሽ ያመራል። ወደ ሌላው ዜናችን ስንሸጋገር በምስራቅ ጎጃም ዞን ዋና ከተማ ደብረ ማርቆስ የተከናወነውን የአየር ማረፊያ ምረቃና የተላለፈውን የሰላም ጥሪ እንመለከታለን። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በምስራቅ ጎጃም ዞን ዋና ከተማ ደብረ ማርቆስ በመገኘት በቅርቡ ዳግም የስራ እንቅስቃሴ የጀመረውን የደብረ ማርቆስ አየር ማረፊያ መርቀዋል። ጠቅላይ ሚኒስትሩ በምረቃው ስነ ስርዓት ላይ ለአካባቢው ማህበረሰብ ባደረጉት ንግግር በክልሉ በተለይም በጎጃም አካባቢ እየታየ ባለው የጸጥታ መቃወስ ዙሪያ ጠንከር ያሉ መልእክቶችን ያስተላልፉ ሲሆን ትግል፣ ፍልሚያና ውጊያ ለእናንተ አዲስ ጉዳይ አይደለም፣ ነገር ግን በየዘመናቱ ከሞትና ከኪሳራ ውጭ ያተረፈው ነገር የለም ሲሉ የሰላምን አስፈላጊነት አጽንኦት ሰጥተው ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የአየር ማረፊያውን የምረቃ መርሃ ግብር መነሻ በማድረግ ከአካባቢው ነዋሪዎች ጋር ውይይት አድርገዋል። በንግግራቸውም የደብረ ማርቆስና የአካባቢው ማህበረሰብ የታሪክ ጉዞ ወደ ኋላ በመመለስ የጣሊያን ወረራንና የአጼ ዮሐንስን ዘመን ታሪክ አንስተዋል። አባቶቻችሁ በትግልና በውጊያ አልፈውበታል፣ ነገር ግን በየዘመናቱ የተገኘው ድቀትና ኪሳራ ብቻ በመሆኑ አሁን ላይ ይህ ሊበቃን ይገባል ሲሉ አስገንዝበዋል። ጠቅላይ ሚኒስትሩ ባለፉት ዓመታት በጸጥታ ስጋት ምክንያት በአካባቢው ከፍተኛ የትራንስፖርት እክል መፈጠሩን አልሸሸጉም። በተለይም በአባይ ሸለቆና ባሊዶሮ አካባቢዎች የተከሰቱትን የጸጥታ ችግሮችን በማንሳት ወደ አዲስ አበባ የሚወስደውን መስመር ለማሻገር የሚንቀሳቀሰውን ሽፍታ በጋራ ማስወገድ ሲገባ በተቃራኒው ከደብረ ማርቆስ ወደ ደጀን እንዳንሄድ የሚደረጉ ተጨማሪ ታጣቂዎችና ሽፍታዎች መበርከታቸው ተገቢ እንዳልሆነና አሳሳቢ መሆኑን ገልጸዋል። ይህ ሁኔታ ዜጎች ከቦታ ቦታ ተንቀሳቅሰው በነጻነት የመስራት መብታቸውን እየገደበ በመሆኑ ሁላችንም ልንማርበት የሚገባ አጸያፊ ጉዳይ ነው ሲሉ ኮንነዋል። የተለያዩ የመገናኛ ብዙሃንንና ተከታታይ የሰብአዊ መብቶች ሪፖርቶች እንደሚያሳዩት ባለፉት ጥቂት ዓመታት ከጎጃምና ከጎንደር ተነስተው ወደ አዲስ አበባ የሚወስዱ ዋና ዋና መንገዶች በከፍተኛ የጸጥታ ችግር ውስጥ አልፈዋል። በተለይም በመንገድ ላይ የሚፈጸሙ እገታዎች፣ አፈናዎችና ግድያዎች የአካባቢውን የየብስ ትራንስፖርት ክፉኛ ጎድተውታል። በርካታ ንጹሃን ዜጎች በታጣቂዎች ታግተው ለመለቀቅ በሚሊዮን የሚቆጠር የገንዘብ ክፍያ እንዲፈጽሙ መገደዳቸውና በተደጋጋሚ የሚጣሉ እንቅስቃሴ ገደቦች ማህበረሰቡን ለከፍተኛ ምሬት መዳረጋቸው ይታወቃል። ይህ የየብስ ትራንስፖርት ስጋትም በርካታ ዜጎች አማራጭ አድርገው የአየር ትራንስፖርትን ይበልጥ እንዲጠቀሙ አስገድዷል። በአሁኑ ወቅት የኢትዮጵያ አየር መንገድ ወደ ደብረ ማርቆስ በረራ መጀመሩ የጎጃም ህዝብ ለረጅም ጊዜ ሲያነሳው የነበረውን ጥያቄ መለሰ መሆኑን የጠቀሱት ጠቅላይ ሚኒስትሩ በረራ በጀመረ በሳምንት ጊዜ ውስጥ ደግሞ ከደብረ ማርቆስ ወደ ባህር ዳር ተጨማሪ የበረራ መስመር እንደሚዘረጋ የከተማዋ ኮሚኒኬሽን ማስታወቁን አንስተዋል። ይሁን እንጂ የአየር ትራንስፖርት መክፈል የማይችሉ አብዛኞቹ
አብዛኞቹ ዜጎች በየብስ መንገድ ወደ ባህር ዳርም ሆነ ወደ አዲስ አበባ በሰላም የመንቀሳቀስ መሻታቸው እንዳይስተጓጎል የየብስ መንገዶች ሰላም መሆን በእጅጉ አስፈላጊ መሆኑን ጠቅላይ ሚኒስትር አብይ አስምረውበታል። የሚያለያዩና ጥቃቅን ነገሮችን ወደ ጎን በመተው በጋራ ልማትና ሰላም ዙሪያ መምከር እንደሚገባ የገለጹት ጠቅላይ ሚኒስትሩ ከሰላማዊ አማራጭ ውጭ ያለው መንገድ ሀገርንና ሕዝብን ከመጉዳት የዘለለ አንዳች ጥቅም እንደማያመጣ አስገንዝበዋል። በመጨረሻም መንግስት በማንኛውም ጊዜ ሊወያዩና ሊነጋገሩ ለሚፈልጉ ወገኖች በሩ ክፍት መሆኑን በድጋሚ ያረጋግጠዋል። እጃችን የተዘረጋ ነው፣ ልባችን ክፍት ነው፣ እንቀራረብ፣ እንወያይ፣ እንነጋገር፣ ሀገራችንን ሰላም እናድርግ ሲሉ ጥሪያቸውን ያስተላለፉት ጠቅላይ ሚኒስትር ዶክተር አብይ አህመድ ማናቸውም የማያግባቡ ጉዳዮች ቢኖሩ እንኳን በሰለጠነ የፖለቲካ አግባብ መፍታት እንደሚቻልና ከዚህ ውጭ ያለው አማራጭ ኢትዮጵያን፣ አማራን፣ ጎጃምን ይሁን ምስራቅ ጎጃምን ፈጽሞ እንደማይጠቅም አስገንዝበዋል። የፈጠነ ሚዲያ ለሰዓቱ ያዘጋጀንላቸው አበይት ዜናዎች እነዚህን ይመስሉ ነበር። ማህበራዊ ገጻችንን በመከታተል ፈጣን መረጃዎችን ለማግኘት ሰብስክራይብ ማድረግ እንዳትረሱ።